እንኳን ለአብይ ጾም በሰላም አደረሳችሁ ይላል። ሁሌም በደንበኞቹ ተመስጋኝ ሆነው አፍሮ ሆሊላንድ አስጎብኚ አሁንም እንደተለመደው የጌታችንን የፋሲካ በዓል አብረን እናክብር ይሎታል። ሕማማትን በጎልጎታ እንደ መስገድ፣ ትንሣኤውን በቦታው እንደ ማክበር፣ ጌታችን በተጠመቀበት በዮርዳኖስ እንደ መጠመቅና የጌታን ዳናዎች ለ13 ቀናት እንደ መርገጥ ምንኛ ደስ የሚል ነገር አለን። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል እነሆ እናንተም ከበረከቱ ተካፋዮች ሁኑ፣ ወላጅ ዘመዶቻችሁንም ጋብዛችሁ ተመረቁ ይላል። አድራሻ ቦሌ ሞርኒንግ ስታር ሞል ሁለተኛ ፎቅ ቁጥር 218፣ ስልክ 0988 181818፣ ዋትሳፕ 0930 01 1998። አፍሮ ሆሊላንድ። ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። ዛሬ አራተኛ ቀኑን የያዘው የኢራን የተማሪዎች ንቅናቄን ለማስቆም መንግሥት እርምጃ እንደሚወስድ አስጠነቀቀም። ባለሥልጣናት ማምሻውን ባወጡት መግለጫም ሕግ የሚጥሱ ተማሪዎች ላይ ተገቢው እርምጃ ይወሰዳል በማለት አስጠንቅቀዋል። በተለያዩ ኮሌጆች ተማሪዎች ወደ ግቢ እንዳይገቡ ክልከላ መጣሉ ሲታወቅ የሀገሪቱ ጠቅላይ አቃቤ ሕግ የተማሪዎችን ተቃውሞ ለማስቆም መንግሥት የማያዳግም እርምጃ እንዲያሳልፍ ውሳኔ መስጠቱን ዘገቦች አመልክተዋል። ይህ በእንዲህ እንዳለ ከዚሁ ከመካከለኛው ምስራቅ ውጥረት ጋር በተያያዘ የዓለም የነዳጅ ዋጋ ጭማሪ ማሳየቱ ተነግሯል። ድፍድፍ ነዳጅ በበርሜል ለውጥ ሳያሳይ የቀጠለ ቢሆንም የአሜሪካ ድፍድፍ ነዳጅ በበርሜል 2 በመቶ ጭማሪ አሳይቷል። $66 ከ42 ሳንቲም መግባቱ ታውቋል። ማምሻውን በወጣ ሌላ ዜና ደግሞ አሜሪካም እግረኛ ሰራዊት ሳታዘምት በአየርና በባህር ብቻ በኢራን ላይ ድብደባ ለመፈጸም ዝግጅት እያደረገች መሆኗ ተሰምቷል። አሁን በኢራን ደጃፍ ያሰማራቻቸው ግዙፍ የጦር መርከቦችና ዘመናዊ ተዋጊዎች ለዚህ መጠነ ሰፊ ግዳጅ ልምምድ ላይ መሆናቸውን ዘገቦች አሳይተዋል። የአሜሪካ ጦር ኃይሎች አዛዥ ጀነራል ዲን ኬይን በሌላ በኩል ከኢራን ጋር የሚደረግ ጦርነት ተጨባጭ የሆነ የአቅም መዳከም ሊያስከትል እንደሚችል አስጠንቅቀዋል። ጀነራሉ ጦርነቱ አሜሪካንን ትልቅ ዋጋ ሊያስከፍል ይችላል ሲሉ ለፕሬዝዳንት ትራምፕ ማስጠንቀቂያ ማቅረባቸውን ዎል ስትሪት ጆርናል ዘግቧል። ከቴሄራን ጋር ቢራዘም ወይም ደግሞ ተራዝሞ የሚቀጥል ግጭት የአሜሪካንን ጦር ኃይል አቅም የሚፈታተንና የጦር መሳሪያ ክምችቱን የሚያዳክም ነው ብለዋል ጀነራሉ። በዚህም ቻይናና ሌሎች ወደፊት የሚያጋጥሙ ግጭቶችን ለመከላከል የኃይል እጥረት ሊፈጠር እንደሚችል ገልጸዋል። ፕሬዝዳንት ትራምፕ ግን ጀነራሉ ተናገሩ ተብሎ የተሰራጨውን ዘገባ 100% የሐሰት ዜና ነው በማለት አስተባብለዋል። ጀነራል ኬይን እንደ ማናችንም ጦርነት እንዲኖር አይፈልጉም። ሆኖም በኢራን ላይ ወታደራዊ እርምጃ እንዲወሰድ የሚያስገድድ ሁኔታ ሲመጣ ግን ጥቃት ይፈጸማል ሲሉ ገልጸዋል። ጀነራል ኬይን በዓለም ላይ ተወዳዳሪ የሌለውን ታላቅ ጦር ኃይል የሚመራም የተዋጣለት ተዋጊ ነው በማለት አሞካሽተዋል። ይህ በእንዲህ እንዳለ ኢራን ጥቃት የሚፈጸምባት ከሆነ ጦርነቱ በሁለቱ ሀገሮች ብቻ እንደማይወሰን ማስጠንቀቂያ ሰጥታለች። ሁለቱ ሀገሮች ሶስተኛ ዙር ድርድር ለማካሄድ እየተዘጋጁ ባለበት በአሁኑ ወቅት የቴሄራን ባለሥልጣናት አሜሪካም ምንም አይነት የኃይል እርምጃ እንዳትወስድ ዛሬም ደጋግመው አስጠንቅቀዋል። በኢራን ላይ ጥቃት ከተፈጸመ በአካባቢው በሚገኙ የአሜሪካ ጦር ሰፈሮች ላይ የአጸፋ እርምጃ እንወስዳለን ብለዋል ባለሥልጣናቱ። የአሜሪካ ጦር ኃይል አዛዥ ወታደራዊ እርምጃ ቢወሰድና ጦርነቱ ከተራዘመ ከፍተኛ ዋጋ ያስከፍላል ማለታቸውን የቴሄራን ባለሥልጣናት ደግመው አስተጋብተዋል። አሜሪካም ኢራን ላይ ድብደባ ስትጀምር ቴሄራን በበኩሏም እስራኤል ባህሬንና ሌሎች የአሜሪካ ጥቅሞች የሚገኙባቸውን ኢላማዎች በክሩዝ ሚሳኤል የምትመታ ሲሆን እስራኤል የአጸፋ እርምጃ ስትወስድ በአካባቢው ያሉ በኢራን የሚደገፉ ሚሊሻ ቡድኖች የመድፎቻቸውን ላንቃ ይከፍቱና ጦርነቱ እንዲቀጣጠል ያደርጋሉ።
በሌላ በኩል ኢራን ከቻይና የጸረ መርከብ ክሩዝ ሚሳኤሎች ለመግዛት ተቃርባለች የሚል መረጃ መሰማቱም የግጭቱን አስፈሪነት ከወዲሁ እንዲገመት አድርጓል። ሮይተርስ ባሰራጨው አንድ ዘገባም ኢራን ቻይና ሰራሹን ሲኤም 302 ሚሳኤል ለመግዛት የሚያስችላትን ስምምነት እየፈጸመች ነው ብሏል። እነዚሁ ጸረ መርከብ ሱፐርሶኒክ ሚሳኤሎች 300 ኪሎ ሜትር ገደማ የመወንጨፍ አቅም ሲኖራቸው በከፍታም ሆነ ዝቅ ብለው በመወንጨፍ የራዳር መከላከያ ማለፍ እንዲችሉ ተደርገው የተሰሩ ናቸው። ቴሄራን ሚሳኤሉን መታጠቋም በከፍተኛ መጠን የማጥቃት አቅሟን እንደሚያሳድግና ግዙፉን የአሜሪካ ባህር ኃይልን ለመጋፈጥ እንደሚያስችላት ተንታኞች ይናገራሉ። ቻይናና ኢራን ሚሳኤሉን ለመግዛት የሚያስችል ሂደት ከጀመሩ 2 ዓመት ገደማ እንደሆናቸውና ባለፈው ሰኔ በእስራኤል የተፈጸመባትን ጥቃት ተከትሎ የግዢው ስምምነት እንዲፋጠን መደረጉን ዘገቦች አመልክተዋል። የሀገሪቱ ባለሥልጣናትም ኢራን ከወዳጆቿ ጋር የተፈራረመችውን ወታደራዊና የደህንነት ስምምነት ወደ ተግባር የምትለውጥበት ጊዜ ላይ ደርሳለች ብለዋል። ከቻይና በኩል እስካሁን የተሰጠ ምላሽ የሌለ ሲሆን አሜሪካም በጉዳዩ ላይ አስተያየት ከመስጠት መቆጠቧን ዘገባው ገልጿል። ይህ እጅግ ዘመናዊ መሳሪያ ግዢ የሚፈጸም ከሆነ በኢራን ላይ የተጣለውን የተባበሩት መንግስታት ማዕቀብን የሚጥስ እንደሚሆን እየተነገረ ነው። በሌላ ዜና የፋርስ ባህረ ሰላጤው ውጥረት ተባብሶ ከመቀጠሉ ጋር በተገናኘ አሜሪካም ሊባኖስ የሚገኝ ኤምባሲዋን ሰራተኞች ለማስወጣት መወሰኗ ታውቋል። የአሜሪካ መንግስት የደህንነት ግምገማ ካደረገ በኋላ በቤይሩት ኤምባሲ ወሳኝ ከሆኑ ሰራተኞች በስተቀር ሌሎቹ በአስቸኳይ ሀገሪቱን ለቀው እንዲወጡ አዟል። አሜሪካም በመካከለኛው ምስራቅ ወታደሮቿን ማስፈር የጀመረችው እንደ ፈረንጆቹ አቆጣጠር በ1958 በወቅቱ ቀውስ በገጠማት ሊባኖስ እንደነበር ይነገራል። በአሁኑ ወቅት አሜሪካም እስከ 50 ሺህ የሚደርስ ሰራዊት መካከለኛው ምስራቅ እንዳላት ይገመታል። ኳታር፣ ባህሬን፣ ኩዌት፣ የተባበሩት አረብ ኤምሬትስ እና ሳውዲ አረቢያም አብዛኞቹ ወታደሮች የሰፈሩባቸው ሀገሮች ናቸው። በመካከለኛው ምስራቅ ግዙፉ የአሜሪካ ጦር ሰፈር ኳታር የሚገኘው ሲሆን ከተገነባም 30 ዓመቱ ነው። በ24 ሄክታር መሬት ላይ ያረፈው ይኸው የጦር ሰፈር 100 ተዋጊ አውሮፕላኖችና 10 ሺህ የሚጠጉ የአሜሪካ ወታደሮች መያዙ ይነገራል። በሜክሲኮ ተስፋፍቶ የቀጠለውን ሁከትና ብጥብጥ ለማስቆም በሺዎች የሚቆጠሩ ወታደሮች መሰማራታቸው ተነገረም። የሀገሪቱ ዋነኛ የአደንዛዥ ዕፅ አዘዋዋሪ ቡድን መሪ በመንግሥት ኃይሎች መገደሉን ተከትሎ በተነሳ አመፅና ብጥብጥ ከ50 በላይ የቡድኑ አባላትና 25 የመንግሥት ወታደሮች መገደላቸው ታውቋል። ኤል ሜንቾ በመባል የሚታወቀው የአደንዛዥ ዕፅ ቡድን መሪ ለዓመታት ሲታደን ቆይቶ ከትላንት በስቲያም ፍቅረኛውን ጎብኝቶ ሲመለስ በመንግሥት እጅ ሊወድቅ ችሏል ነው የሚባለው። ያለበትን የጠቆመችው አልፎ አልፎ ከሚጎበኛቸው ፍቅረኞቹ አንዷ ናት ብለዋል የሀገሪቱ መከላከያ ሚኒስትር። በጥቆማው መሰረት የመንግስት ኃይሎች መኖሪያውን ወረው ሊይዙት ሲሞክሩ ጠባቂዎቹ ተኩስ ከፍተው ለጥቂት ጊዜ ከተካሄደ ውጊያ በኋላ ኤል ሜንቾና 2 ጠባቂዎቹ ቆስለው መያዛቸውን ሚኒስትሩ ገልጸዋል። ሆኖም ለሕክምና ወደ ዋና ከተማ በሄሊኮፕተር እየተወሰዱ ሳለ መንገድ ላይ ሕይወታቸው ማለፉ ታውቋል። አሜሪካም ኤል ሜንቾን ጠቁሞ ላስያዘ ያወጣችውን የ15 ሚሊዮን ዶላር ሽልማት ጥቆማውን የሰጠችው ፍቅረኛው ታገኝ እንደሆነ ለጊዜው የተባለ የለም። የሰውየው መሞት ከተሰማ በኋላ በመላው ሜክሲኮ በተለይም ግድያው በተፈጸመበት ጃሊስኮ በተባለው ግዛት ከፍተኛ አመፅና ብጥብጥ የተቀሰቀሰ ሲሆን ደጋፊዎቹ ከፍተኛ ቁጥር ያለው ተሽከርካሪ፣ የንግድና መኖሪያ ቤቶች በእሳት ማጋየታቸው ተነግሯል። በርካታ አየር መንገዶች በረራ ማቆማቸው ሲነገር ሕዝቡ ከቤቱ እንዳይወጣም ባለሥልጣናት ደጋግመው ሲያስጠነቅቁ ተደምጠዋል። ኤል ሜንቾን ለመያዝ የተካሄደውን እንቅስቃሴ በመረጃና በቁሳቁስ የረዳችው የጎረቤት አሜሪካ መሪ ዶናልድ ትራምፕ እርምጃውን በማድነቅ ተመሳሳይ ዘመቻ ተጠናክሮ እንዲቀጥል ጠይቀዋል። የግብፅና የሳውዲ መሪዎች በሪያድ በዝግ መምከራቸው ተነገረ። የግብፅ መሪ አብዱልፈታህ አልሲሲና የሳውዲው ልዑል መሐመድ ቢን ሳልማን በልዑሉ የግል መኖሪያ ቤት በዝግ መነጋገራቸው ታውቋል። በቀጠናው ውጥረትና በሌሎች የሁለትዮሽ ጉዳዮች ላይ ያተኮረ ውይይት ማካሄዳቸውን ዘገቦች አሳይተዋል። ይህ አዋዜ ነው።
እንኳን ለአብይ ጾም በሰላም አደረሳችሁ ይላል ሁሌም በደንበኞቹ ተመስጋኝ የሆነው አፍሮ ሆሊላንድ አስጎብኚ። አሁንም እንደተለመደው የጌታችንን የፋሲካ በዓል አብረንና ክብር ይሎታል። ሕማማትን በጎልጎታ እንደ መስገድ፣ ትንሣኤውን በቦታው እንደ ማክበር፣ ጌታችን በተጠመቀበት በዮርዳኖስ እንደ መጠመቅና የጌታን ዳናዎች ለ13 ቀናት እንደ መርገጥ ምንኛ ደስ የሚል ነገር አለን። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል እነሆ እናንተም ከበረከቱ ተካፋዮች ሁኑ፣ ወላጅ ዘመዶቻችሁንም ጋብዛችሁ ተመረቁ ይላል። አድራሻ ቦሌ ሞርኒንግ ስታር ሞል ሁለተኛ ፎቅ ቁጥር 218፣ ስልክ 0988 181818፣ ዋትሳፕ 0930 01 1998። አፍሮ ሆሊላንድ ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና